ቻናል ስቀይር ሪሞት ተነካለ ስልክ ስተወጣት ነካለ በቃ ምላሴን ይቀርባል አፍንጫ ምላሴን ይቀርባል እሱ ውስጥ ስለሆነ ነው እንዴት ነው አብሲት አጣጣል አብሲት አብሲት አሪፍ ነው ደንብ መማሰል ካልተመሰለ ስም አይሆንም ማነሽ ጫንጭ እስቲ ምን ደፍቀዳለ ፍቅራችን እንደ ዘይት ቀለም በውሃ አይለቅም ትክክለኛ አባባል የተለያዩ አገልግሎቶችን እንዲሰጡ ታስበው የሚገነቡ ህንጻዎች እንዲሁም መኖሪያ ቤቶች ግንባታቸው ከተጠናቀቀ በኋላ ውበታቸው ሞገሳቸው የሚመጣው ሰዎችም ለፈለጉት አይነት ስራ አሊያም ለመኖሪያነት ምቹ ናቸው ብለው የሚያስቡት ጥሩ የፊኒሺንግ ወይንም ደግሞ አጨራረስ ሲኖራቸው ነው። ዛሬ ላይ እንደ ሙያ የፊኒሺንግ ሙያ ትልቅ ቦታ የሚሰጠው ነው። ህንጻ ወይንም መኖሪያ ቤትን የሚያስገነቡ ሰዎችም የገነቡት ህንጻ አሊያም መኖሪያ ቤት በልዩ ጥንቃቄ የፊኒሺንግ ስራው እንዲሰራ ይፈልጋሉ። ዛሬ የሥራ ሰዓታችን ከአንድ የፊኒሺንግ ባለሙያ ጋር ቆይታ ያደርጋል። ባለሙያው ፍቃዱ ተስፋ ይባላል። ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። አብራችሁን ቆዩ። እዚህ ቤት አቤት ሰላም ነው እንዴት ነህ እግዚአብሔር ይመስገን ደህና ነህ አማን ነው ሰላም ማለት እንዴት ነው የመጀመሪያው ማህተብ ይላል አዋራ ልንጀምር ስለሆነ እንዴት ነው ሰላም ነው አለው ዛሬ የሥራ ሰዓት ካንተ ጋር ነው የምናሳልፈው ያው ለመልፋት ለመድከም ዝግጁ ሆኜ የምትወጥ ካንተ ጋር የሥራ ሰዓት ምን እንደሚመስል ለማየት ነው ምንድነው የምሰራው እኔ ጠቅላላ ፊኒሺንግ ነው የምሰራው ፊኒሺንግ ከወለል ንጣፍ ጀምሮ ቀለም የኤሌክትሪክ የመስመር ዝርጋታ ሙሉ ፊኒሺንግ ነው የምሰራው ዛሬ የምናየው ግን የቀለም ላይ ደረስኩት የቀለም በጣም ላይ ደረስከው እሺ አንድ እጅ እንቀባና ከዛ በኋላ የወለል ስራ ስለሚኖረን ግን መጀመሪያ አንድ እጅ ቀለም እንቀባለን ማለት ነው እሺ በጣም አሪፍ ስለዚህ የሚሰጠኝ ነገር አለ ነው ወይ በዚህ ውስጥ ልግባበት ቆይ አብስትራክት ሆኜ ቦታ ነው ምን ችግር አለ ገና ፊትህም ራሱ እሺ ፊትህ ራሱ ገና ይሄን ነው የምጠቀመው እሺ ቤት ያፈራው የሚባል ፕሮግራም ደግሞ አለ የሚገርም አቀዋል ቤት ያፈራው ለብሰናል እንዴ አሪፍ ነው ፍቄ በጣም አሪፍ ነው ቀለም ቀቢ ነው ወይስ መንገድ ትራንስፖርት ነው የሚመስሉት የመጀመሪያው የምናደርገው ምንድነው ቀለማችንን መጠብጣል ምን ይቀመማል ወይስ የተቀመመ ነው አይቀመም ነጭ ነው የከስተመራችን ፍላጎት ነጭ ነው ቤቱ ትንሽ ዋይድ ስላልሆነ ስፋቱ ነጭ ሲቀባ ብራይት እንዲሆን ነጭ ሲቀባ በባህሪው ቤቱ ሊያሰፋ ይችላል ቤቱ ይሰፋል እይታው እና እቺን እዚህ ላይ ይሄን ልገልብጠው እሺ እንጣለን እንዴት ነው አብሲት አጣጣል አብሲት አብሲት አሪፍ ነው አሁን ስንት እንጀራ ይወጣዋል ማለት ነው ይሄ አንድ ግርግዳ ስለዚህ ላለቅልቀው አንተ በዚች ለምን ሚክስ ታረጋለህ ነው እንዴ እሺ ሚክስ አርግ ፈለው እንደ ድግስ ወጥ ነው ማማስል በደንብ ውሃ ምን ያህል የሚጨምርበት የውሃ ቴስቱ እስከሚጠፋ ድረስ ውሃ የሚባል ነገር መኖር የለበትም ልክ እንደ እንጀራ አብሲት ሲቀጥል እንዳለው ማለት ነው ጋግረህ ታውቃለህ እንዴ በጣም ባለሙያ ነኝ በሚገርም ሁኔታ እንጀራ ጋግረህ ታውቃለህ አዎ በጣም ባለሙያ ነኝ የምር ነው በእውነት ኦኬ እና ቂጣው ነበር ወይስ እንጀራው ነው ወጣ አረ በጣም ባለሙያ በቃ ሴት የሚያስንቅ የምር ነው አረፋለሁ ነገር በደንብ መመታት አለበት ደንብ መማሰል ካልተመሰለ ሚክስም አይሆንም ማነሽ ጫንጭ እስቲ ቀለም ውስጥ ምን ያህል ውሃ ነው የሚገባው አንድ አራተኛ ምንድነው እስቲ በእንትን ነገር እንጂ ለምሳሌ ይሄ 3.5 ኬጂ ከሆነች የ3.5 ኬጂን አንድ አራተኛ ውሃ ማለት ነው አንድ አራተኛ እኮ በሊትር ስንት ነው 3.5 ለምሳሌ 4 ብንለው 1 ሊትር ውሃ አለ ማለት ነው 1 ሊትር ውሃ ብቻ አንዳንዴ እንደ ቤቱ ይዞታ አይነት በጣም አሁን አዲስ ነው እንጂ ቤቱ ቢቆሽሽ በወፍራሙ መቀባት አለበትና የውሃው መጠን እንደ ቤቱ ይዞታ ነው ይዞታው ይወስነዋል እና ቀለም ከመቀባታችን በፊት አንተ እሱን እያማሰልክ የሚታሽ ነገር አለ ግድግዳውን እናሻለን እናወላለን በደንብ ልቅመሰው እንዴ ይሻላል
እስኪ ኤሊኝ አሪፍ በብሩሽ ነው የሚቀመሰው። በብሩሽ ነው የሚቀመሰው። ወፈር ያለ ይመስላል። አዎ የመጀመሪያ እጅ ስለሆነ አረፋው አይጠፋም? አዎ ይጠፋል። በደንብ ሲማሰል እንዲህ መሰለ እንዴ! የሚገርም ነው። አሁን ይጨምራል? ሰሞኑን ነው የምጨርሰው በዚህ አይነት እያማሰልኩ። ኖርማል ሆናልኝ ስለ አንተ ውሃ ትጨምራለህ? አይ በደንብ መማሰል አለበት። ለምን እንደው ታውቃለህ? የመጀመሪያ እጅ ሲቀባ የመጀመሪያ እጅ ቅብ ማለት ያ ግድግዳውን ከለር ለማምጣት ሳይሆን በቃ አቧራውን እንደማጥፋት በለው ከላይ ያለው። ስለዚህ መቅጠን ያለበት እሱ። አዎ ቀጠን ሲል በደንብ ይቀበላል ማለት ነው። ስንት ዓመት ሰራ? 9 ዓመት በስራው ላይ ቆይቻለሁ። ቀለም ላይ ጀነራሊ በፊኒሺንግ ማለት ነው። በፊኒሺንግ ስራ ላይ አሁን በጣም አሪፍ ነው። ይበቃል? ሚክስ ሆኗል። እስቲ አሪፍ ነው። ትኩስም እንዳያቃጥለኝ ብዬ ነው እንጂ እንቀምሶ ነበር። እሺ ፈለው እሱን ነው አይሳትኩ ታያል። ስለዚህ ከዚሁ ላይ ነው ወይስ ቀንሰን ነው የምንቀባው? ከዚህ ላይ ለቴስት ይበቃል አይበቃ የሚለው ሌላ ብሩሽ የለህም አንተ? አለኝ። እስኪ አያያዝ እንዴት ነው? ቆንጆ ነው። ፈለው ልክ አሁን እንደዚህ ከተቀባ በኋላ አሁን የምታያቸው እንደዚህ አይነት ችግሮች ሲኖሩ ኔክስት ሲቀባ ይሄ ይታረማል ማለት ነው በጂፕሰም። አሁን ዝም ብለን ቀለማችን ነው የምንቀባው። እሺ እኔ በሱ ይሻለኛል እንዴ? እሺ በዚህ ነው የሚቀባው። ሮለር ነው የሚባለው? ምንድን ነው ሮለር? ልክ ነው። ሳየህ አንዴ እንደዚህ አድርገህ እንደዚህ እዚሁ ላይ እቃው ላይ ታሽከረክረው። እስኪ እኔ ዘይት የለውም እንዲያሽከረክርም። በስመ አብ። እስኪ ቀለም ቀብቻለሁ በነገራችን። በደንብ ተጠንቀቀህ ፀጉርህን፣ ልብስህን እስኪ መንጃ ፈቃድ አለ? ሁልጊዜ ወደ ስራ ስገባ ስንት ሰዓት ነው የምገባው? በጠዋት ነው የምገባው። በጠዋት ማለት ስንት ሰዓት? ዛሬ ለምሳሌ 1 ሰዓት ነው የገባሁት። እንደውም ይሄ የጋራ መኖሪያ ስለሆነ ሰዎች ስለሚረበሹ እስከሚነሱ ምናምን ጠብቃለህ። የሚንጓጓ ነገር ምናምን እንዳይኖር አስቸጋሪ ነው። አሁን ኮንትራት የወሰድክ ምናምን ነው የምትሰራው? ሙሉ ፊኒሽንጉን እቃ ከባለቤት ያቀርባሉ። ከቤት ባለቤት እቃ ያቀርባሉ። ባለቤት እቃ አቅራቢ ትሆን እንዴ? በነገራችን ላይ ባለቤቴ ረዳቴ ነበረች። የምርህ ነው? በእውነት። እና ታዲያ አሁን ራሷን ወጣች አሁን ልጆች እያሳደገች ነው። ትልቁ ስራ አሁን ረዳት አንተ ነህ፣ እሷ አይደለችም። አሁን ረዳቱ አንተ ነህ። ከኔ በላይ ከባዱን ስራ እየሰራች ነው። እኔ ፍቄ ከባለቤት ጋር እንዴት የተገናኛችሁት? ረዳት የነበረች ስላልከኝ ነው። ያው እንደነገርኩህ ትምህርት ቤት የተገናኘ ነው። ከዛ በኋላ ግን ወደ ስራው እኔ ከገባው በኋላ በጣም ብዙ ጊዜ ከኔ ጋር ነበር ስታሳልፍ የነበረው ጊዜዋን ማለት ነው። እና በጣም መጀመሪያ አንተን ወደደች፣ ከዛ ስራህንም ወደው ወደ ስራም ተቀላቀለች። በጣም ማለት ተስፋ ታደርግ ነበረ ኔክስት ላይ የተሻለ ነገር እንደሚሆን ማለት ነው። በእርግጥ ባለሙያ አልነበርኩም ከእሷ ጋር ፍቅር ስጀምር፣ ግን ያው ባለው ነገር ደስተኛ ስለነበረች ቀጠለ፣ ወደ ትዳር አመራ ማለት ነው ግንኙነታችን። ቀለም መቀባት ትልቅ አርት ነው፣ በጣም ትልቅ አርት ማለት ብዙ ሰው ይወዳል። እንደ ሙያ ስታየው ዝም ብሎ እንደ ስራ ምናምን ነገር አርት ነው። እስቲ ለባለቤት ፍቅርህን እስቲ በቀለም ቀቢ፣ ከቀለም ጋር አያይዝ እስቲ ግለጽላት። ምን እንደምትለው? ልቤ እንደዚህ ሮሎ ይጦዝልሻል። እሺ ሌላስ? ፍቅራችን እንደ ዘይት ቀለም በውሃ አይለቅም። ትክክለኛ አባባል። የመጀመሪያ ጊዜ ተቀጥረ ቀለም ስትሰራ ወይ ይሄን የፊኒሺንግ ሙያ ስትሰራ መጀመሪያ የተከፈለ ብር ስንት ነበር? መጀመሪያ 190 ብር በቀን ማለት ነው። በቀን የዛሬ 9 ዓመት ነው ይሆናል። ትልቅ ብር ነው። በጣም ትልቅ ብር ነው። በጣም ትልቅ ብር ነው። አሁን በካሬ ነው ክፍያ? አሁን እኔ በካሬ ነው የምቀበለው። በካሬ ስንት ነው?
በካሬ እርግጥ አሁን እንደዚህ የጋራ መኖሪያ ቤት ሲሆን በካሬ ስለሚያወጣ ፎርፌዝ ብለህ ታይና ግምት አድርገህ ለምሳሌ ይሄ ቤት 15000 ብር ባላነሰ ክፍያ ይጠየቅበታል እኮ ነው። አሁን በካሬ ስንት ነው የሚደርሰኝ? የኔን እኮ ለማስላት እየሰራው ያንተማ በቀን ነው የሚሆነው። አረ በቀን የሚባል አለ? አዎ። አሁን አንድ ቀን በቀን ስንት ነው የሚከፈለሽ? 1003 በቀን እስከ 5 ድረስ። ዛሬ ያለኝ 5 በጣም አሪፍ ደሞዝ ቅዳሜ ነው ማለት። አረ እንዴ ለምን አላለቀም? አሁን ዛሬ ጀመርነው አይደል? ይሄው ይሄን ክፍል እንጨርሳለን። ታዲያ ከጨርስ ለምን በኮንስትራክሽን የሥራ ህግ በአብዛኛው ቅዳሜ ቀን ነው ደሞዝ። እኔ ዛሬ ሰርቼ ነገ ባልመጣስ? ያው ይላክልሃል ባለበት። ቆንጆ ነው። ምንም አይደለም። አሪፍ ነው። መስመር አታውጣ። መስመር አውጣው። አንድ ጊዜ ቀለም ቀባለሁ ብዬ የብረት ቀለም ነውና ከዛ ጀመርኩ። ለመጀመሪያ ጊዜ ስቀባ ነው። ከዛ ቀባውልህ ምንም ቤት ውስጥ የቀረቀ የለም በቀለም ያልተነካ ማለት። አበላሻው እንዳለ መሀል ላይ ቻናል ስቀይር ሪሞቱን ትነካዋለህ፣ ስልክን ስተወጣ ትነካዋለህ። በቃ ምላሴን የቀረው አፍንጫ ምላሴን የቀረው እሱም ውስጥ ስለሆነ ነው። በነገራችን ላይ የቀለም ጀማሪ ስራ ልብሱን ነው መጀመሪያ የሚቀባው የሚቆሸው እንዳለ አብስትራክት ስዕል ተጨረሰ በኋላ ነው ወደ ስራ ሄደው ማለት ነው። እውነትን እኮ ነው። ይረሳል። መሀል ላይ ልምድ ስለሌለ ይረሳል። ልክ ነህ። አሁን ይሄ ስላልደረቀልን ጠፈፍ እስከሚል ድረስ ኦኬ፣ እሺ፣ ሌላ ተጨማሪ የምትሰራ ስራ ስላለችኝ እሱም ጠፈፍ ይላል። እስኪ ደርቅ ሌላ ስራ እንሰራለን። ፊኒሽንግ ስለሆነ አጠቃላይ የምንሰራው ይሄ ፍርፍር ይባላል። አየኸው? ፍርፍር ሲሚንቶ ፍርፍር የምር ነው። ፍርፍር ነው ይባላል። በዚህ ነው የሚሰራው። አሁን እዚህ ላይ ሌላ የሚበጠበጥ አለ። ቦያካ ይባላል። ቦያካ ምን ማለት ነው? ቦያካ የጣሊያን ቃል ነው ይባላል። የጣሊያን ስም ነው። የተበጠበጠ ሲሚንቶ ማለት ነው። የተበጠበጠ ፍርፍራችን ደርሷል። ቅቤያችንን ጣል አድርገን መስራት ብቻ። አንቀምሰውም። ፍርፍር በቀለጢት በቃ መዶሻዋ ትምጣ ትቅር። መዶሻ ግድ ነው። ውሃ ልክ አይፈልግም እንዴ? እስኪ መታ እዚህ ጋር ምን ይላል? እስኪ መሀል ላይ ነው ያለው። ትንሽ እስኪ ምን ይላል? አንተ አሁን አንብብልኛ። እስኪ አንብብልኛ። መሀል ላይ ነው። ቆንጆ ነው ያለው። እስቲ ቆይ እዚህ ጋር ያለበት ከዛ ወደዚህ ነው አይደለ? ከዚህ ወደዚህ። አዎ፣ ለምን እዚህ ጋር ስለሆነች ፍሳሻችን የምትገባው ይሄ ትንሽ መዛባት አለ። ከፍ ማለት አለበት። ከዛ ከፍ ማለት ውሃ ሻወር እዚህ ጋር ሲወስዱ ልክ ነህ። ስብስብ ብሎ እዚህ እንዲመጣ። ስለ ሴራሚኩ እናነሳዋለን ማለት ነው። ሴራሚኩ እናነሳለን። እዛ ጋር ትንሽ ጨመር አድርገን እንቆላለን። ዝም ብዬ ነው ያቀጠቀጥኩት። መጀመሪያ እኮ ውሃ ልኩ መቅደም ነበረበት። ወደዚህ ሰርቋለሁ። ወደዚህ ማስተሳከም አለ። አሁን ቆንጆ ነው። አሪፍ ነው አይደል? ኦኬ። በቃ ከሰኞ በኋላ ሲቪ ማስገባት ትችላለህ። ስምንት አሪፍ ነው አይደል? ሰራተኛ ጥራት ነበረብን። በቃ ችግር የለም። ከዛ ደግሞ እንደዚህ እናያለን። አንግልም ከዚህ ጎን ምን ያለን? አዎ። ኦኬ። በዚህ ጋር ልክ ነው። ትንሽ መታ እናረጋታለን ማለት የቱ ጋር? እዚህ ጋር። ይሄ ወደዚህ፣ ከዛ ወደዚህ። እዚህ ጋር የተኛ። አሁን ብዙ ጊዜ ባኞ ቤት ወይም ደግሞ እዚህ መጸዳጃ ሻወር ቤት አካባቢ ብዙ ሰው ሴራሚክ ላይ ወደቀ ሲባል የተመረጠ የተለየ ነው የባኞ ቤት ሴራሚክ አይደል? ፋብሪካው መጀመሪያም ሲያመርተው ለባኞ ቤት ተብሎ ሻካራ የሚገጠም አለባቸው።
ቀጣይ ስራችን የሚሆነው ይሄ ለነኚህ መቆረጥ አለበት ይመስለኛል። ለነዚህ ለዚህ ለፍሳሽ ማስወገጃዎቹ እንቆርጣለን። እሱን ረዳቴ እስከሚቆርጥ ድረስ እኔ እናንተ ቀለሟን ቼክ እናደርጋለን። ቀለሞሽም እስካሁን ይደርቃል። አቀባባሪ ስለሆነ ይሄኛ በተለይ እኔ አንተም አንደኛ ነህ። ስራ ሲኖር ደውላለሁ። ኧረ ደውልኝ እንዴ ስልኬን ይዟል። አዎ ቀለማችን እንግዲህ አንድ እጅ ቀባ ነው። ቆንጆ አንድ እጅ ቀባ ነው። በተለይ እኔ ይሄ እዚህ ጋር አሁን የቡሩሽ ፀጉር አለ። እኔ አይደለም የራስህ ነው። አየው እኔ አልሸበትኩም እኮ የቡሩሽን እኮ ነው የቡሩሽ እሺ አይ እኔ እንዴ ለካ በቡሩሽ ቀቦት አንተ በቡሩሽ ቀባው በቫርሲ ታይ እኔ ነኝ። እሺ አሁን ኤሌክትሪክ አስገጠምን ወለላችንን እንኳን አድርገን ከሰራን በኋላ የመጨረሻ እጅን ቀባና ለከስተመራችን በአክብሮት እናስረክባለን ማለት ነው። አሁን ይሄ በቃ የመጀመሪያ ቀብ ስለሆነ ከዚህ በላይ አንደርብ እጅ አሻራ ሲነካው ምናምን ይሄ ስራ ሌላ ስራ ሲሰራ ስለሚቆሽሽ ይሄ በቃ ቆንጆ ሆኖ ተዘጋጅቷል ማለት ነው። በጣም አሪፍ በቃ በጣም እናመሰግናለን። የዛሬ ስራ ይሄን ያህል ከሆነ ይመስለኛል ትንሽም ቢሆን ስለጎበኛችሁን ስለጠየቃችሁን በጣም ከልብ እናመሰግናለን። ልፋታችንን ስላያችሁልን ድካማችንን ስለተጋራችሁልን እናመሰግናለን። አትጥፉ። ደግሞ ሲያልቅ ደግሞ መታችሁ ብታዩት እናየዋለን። አስደማሚ እንደሚሆን ደውላው ሙያም አለን እኮ መተን ገንዘብም እንቀበል እንስራ። ለምርቃቱም እንጠራችኋለን። በጣም ጥሩ። እሺ አመሰግናለሁ። መልካም ጊዜ። አመሰግናለሁ። የሌላ ቀን ሰው ይበለን። በስራ እንገናኛለን። ሰርተሽ ደስ ይላል። ስለዚህ እኔም ንብረትን እመልሳለሁ፣ አንተም ንብረት ይመልስና እቺ ነገር ያለች አይደለ? ሰላም መልካም ጊዜ። አመሰግናለሁ።